يقول እንግዲህ በወንጀል ምክንያት ነው ለዓና ውስጥ የሚያስገባ ነገር ነው من احدث حدثا او محدثا فعليه لعنه الله والملائكه والناس اجمعين بالوالد አዲስ ነገር ያመጣ ወንጀል ሊሆን ይችላል ቢድዓ ሊሆን ይችላል ሌላው ነገር ሊሆን ይችላል አዲስ ነገር ያመጣ او محدثا ወይ ደግሞ ይሄን محدث አዲስ ነገር ያመጣን አካል የሚያስጠጋ አካል የአላህ Subhanahu Wa Ta'ala እርግማን የመላእክቶች እርግማን የሰዎችም እርግማን በሱ ላይ ይሁን ብለዋል አለይሂ ሰላቱ ወሰለም ስለዚህ አንደኛው የማዕሲያ ነገር ደግሞ ምንድነው ለዓናን የአላህ Subhanahu Wa Ta'ala ለዓና ከረህመቱ ከዝነቱ መባረርን የሚያስከትል ይሆናል ሌላኛው ደግሞ ሕርማን الطاعه ነው ወንጀልን የሚያበዛ ሰው ጣዓን የሚነፈግ ይሆናል አላህ Subhanahu Wa Ta'ala በታዘዝ እሱ ዘንድ በጣም ከባድ ይሆናል በተለይ ወንጀል በበዛ ጊዜ ማለት الله سبحانه وتعالى تكبر القرآن لا ولو أرادوا الخروج لأعدوا له عدة منافقين وتملكت موطات بيفلقوا نورو لسو مزقاجدن بتزقاجلت نبر الى ولكن كره الله بعاثهم فثبطهم وقيل اقعدوا مع القاعدين نقول الله سبحانه وتعالى اندي وزفوا درجاتهم بمن مكنيات بسراچو مكنيات سراچو ቆሻሻ በመሆኑ ምክንያት الله سبحانه وتعالى ወደ ጃሃን እንዳይወጡ አስቀመጣቸው ስራው ቆሻሻ የሆነ ሰው ወደ መልካም ነገር የሚነሳ ይሁን እንዳንድ ሰለፎች ዘንድ አንዳንድ ሰዎች ቀረቡና ምናላቸው የሌሊት ቂያም በጣም ይከብደኛል ብለዋላቸው ይሄንን የከለከለ ወንጀል በመኖሩ ነው ብለዋላቸው ወንጀል በሚበዛ ጊዜ ሌሊት መቆም እጅጉን ይከብዳል መጾም ይከብዳል ኸይር ነገር ይከብዳል ዝምድና መቀጠል ይከብዳል በአጠቃላይ ኸይር የሚባለው ነገር የከበደ ይሆናል ወንጀል በሚበዛ ጊዜ ማለት ነው فثبطهم وقيل اقعدوا مع القاعدين الله سبحانه وتعالى እንዳይንቀሳቀሱ እንዲወዘፉ አደረጋቸው ወደ ጃሃን እንዳይወጡ በስራቸው ምክንያት ማለት ነው በስራቸው ኹብት ቆሻሻነት ምክንያት وقيل اقعدوا مع القاعدين ከተቀማጮች ጋር ተቀመጡ ተባለ ለምን በርካቶቻችን ላይ ኸይር ነገር የሚከብደው ከተባለ ይሄ ወንጀል ቅጣት መሆኑ ሌላው ان الذنوب تورث الذل والمهانه ወንጀል የሚባለው ነገር ወርደትን የሚያወርስ ይሆናል አላህ Subhanahu Wa Ta'ala ዘንድ የተዋረደ ነው ወንጀል ባለቤት ሰዎች ዘንድም እንደዚሁ የተዋረደ ይሆናል ወደደም ጠላም ማለት ምክንያቱም ዒዛ የሚባለው ልቅና አሸናፊነት የሚባለው በአጠቃላይ ለአላህ Subhanahu Wa Ta'ala ብቻ ነው ዒዛ ልቅና አሸናፊነትን የበላይነትን የፈለገ ለአላህ Subhanahu Wa Ta'ala የተናነሰ መልካም ባሪያ ሊሆን ይገባል ወለተኛውን የተከተለ መልካም ባሪያ ሊሆን ይገባል አለያ ልቅና የሚባለው ነገር በፍጹም ሊገኝ ይችላል አይደለም የአላህ Subhanahu Wa Ta'ala መንገድ በመከተል ብቻ ነው ان كان يريد العزه فان العزه لله جميعا لا المعصيه سبب في ضيق الصدر ወንጀል የሚባለው ነገር ለጭንቀት ምንጭ ነው ለልብ ጥበት ምንጭ ነው በርካቶች ለምንድን ነው የጭንቀት ኑሮ የሚገፉት ከተባለ ማዕሲያ ስለሆነ ኑሮ ማዕሲያ ስለሆነ ነው በማዕሲያ ላይ ማዕሲያ በወንጀል ላይ ወንጀል በአመጽ ላይ አመጽ ስለሆነ ነው من اعرض عن ذكري فان له معيشه ضنكا الله سبحانه وتعالى ተግሳጽ የዞረ ሰው ከቁርአን የዞረ ሰው ተግባራዊ ያላደረገ ሰው ለሱ ጠባብ የሆነ የጭንቀት ኑሮ አንድ ዑለማ ቀብር ነው የተፈለገበት ብለው ይላሉ ነገር ግን አዳራሽ ነው እዚህም ዱንያ ላይ ضنك ነው ቀብር ላይ እንደዚህ አኺራ ላይ እንደዚህ ማለት ከፊል ዑለማ እንዳሉት ሌላኛው እጅግ አስከፊው ነገር ደግሞ ምንድነው ወንጀል የሚያበዛ ሰው የወንጀል አስከፊነት አይኑ ላይ የሚረግፍ ይሆናል የሚወርቅ ይሆናል ወንጀል አስቀያሚ መሆኑን መገንዘቡ ያቆማል ዛሬ አንዳች ነገር ይፈጽማል እየከበረው ነገ ይደግመዋል እየከበረው ከነገ ወዲያ ይፈጽመዋል እየቀለለው ከዚያስ ያጣጣመው ከዚያስ ያለ መጨረሻ ላይ ወንጀል የሚባለው ነገር እሱ ዘንድ የመጨረሻ ቀላል ነገር እዚህ ደረጃ ላይ ከደረሰ ሰው መመለሱ እጅጉን ከባድ ነብዩ አለይሂ ሰላቱ ወሰለም የወንጀል ባለቤቶች በአጠቃላይ ምህረትን የሚያገኙ ናቸው ብለዋል ምኖች ሲቀሩ ግልጽ የሚያደርጉ ሲቀር ወንጀሎቻቸው እዚህ ደረጃ ላይ የደረሰ ሰው ደግሞ ወንጀሉ ግልጽ ነው የሚያደርገው በሊፎካከራል አንዳንዱ ሰው እንደሚያደርገው እንዲፈጽም ያለው እንዲያድርግ ያለው እንዲጽፍ ያለው እንዲያድርግ ያለው ይላል ማለት እዚህ ደረጃ ላይ የደረሰ ሰው ወንጀሉ ምህረትን የሚያገኝ አይሆንም ከአላህ Subhanahu Wa Ta'ala ወንጀል የማጣጣም ደረጃ ላይ የደረሱ በርካቶች ናቸው ምንም ስለማይመስላቸው ማለት ነው አላህ Subhanahu Wa Ta'ala እየተመለከታቸው ከባባድ ወንጀሎችን ይፈጽማሉ ምንም አይመስላቸው አላህ Subhanahu Wa Ta'ala በዝነቱ ይጠብቅ እዚህ ደረጃ ላይ የደረሰ ሰው በሽታው ፈውስ ይከተለዋል ተብሎ ተስፋ ይደረግ በጣም ከባድ ተረሻው የከፋ ሊሆን ይችላል ሌላው ወንጀል ኻቲማን ከሚያበላሹ ነገሮች ውስጥ አንደኛው ነው በል ዋነኛው በተለይ ወንጀሉ የድብቅ ወንጀል በሆነ ጊዜ አንዳንዶቻችን ላይ እንደሚታየው ዛሂራን ስትመለከተው መልካም ሰው ነው ዛሂራን ስትመለከተው መልካም ሰው ነው ነገር ግን ጓዳ ላይ ሌላ ሰው ነው ሌላ ሰው ናት በእንዲህ አይነት ሁኔታ ላይ የሚቀጥል ሰው ኻቲማው ይፈራል ለተለማ እንደሚሉት ማለት በድብቅ የሚሰሩ መልካም ስራዎች ጣዓዎች ሶላት የመሳሰለው ነገር ማለት ነው ሰደቃ የመሳሰለው ነገር ኻቲማን እንደሚያስተካክል ሁሉ በተቃራኒ ይላሉ ዑለማ
በድብቅ የሚሰራ ወንጀል መጨረሻን ያበላሻል፣ መጨረሻን ያጠቁራል። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሐዲታቸው ላይ ኢነ አሐደኩም ላ ያዕመሉ ቢዐመሊ አህሊ ልጀና አንዳችሁ በጀነት ሰዎች ስራ ይሰራል፣ መልካም ስራን ይሰራል አሉ በሱና በጀነት መካከል ስንዝርታል እንጂ ምንም ነገር እስከማይቀረው ድረስ አንድ ክንድ ያህል እንጂ ምንም ነገር እስከማይቀረው ድረስ ከዚያስ የጀሃነም ሰዎችን የመጥፎ ሰዎችን ስራ ይሰራል ጀሃነም ይገባል። ሌላ ሐዲስ ላይ እንደተብራራው ፊማ የብዱ ሊናስ ለሰዎች በሚመስል መልካም ስራው በሰዎች እይታ ነበር እንጂ ውስጡ የተበላሸ ነገሩ እንዲህ ከሆነ እንግዲህ ወንጀል ምን ያህል መጠንቀቅ አለብን። ዘጋ ሐዲስ ላይ በግልጽ እንደምንመለከተው ይህ ሰው ዛሂሩ መልካም ነበር። ስራውን ዛሂሩን በምንመለከት ጊዜ ያማረና የተስተካከለ ነበር፣ ነገር ግን ውስጡ የተበላሸ ነበር። በዚህም ምክንያት የመጨረሻ እርምጃው የተበላሸ ሆኖ ከእሳት ጓዶቹ ነው። ይህ ነገር በዚህ ዘመን በጣም ተሰራይቷል። የጓዳ የኸልዋ ወንጀል ማለት ነው። በጣም የተሰራጨበት ዘመን ነው ይህ ነገር። ከሰዎች ይደበቃሉ፣ ነገር ግን አላህ Subhanahu Wa Ta'ala እየተመለከታቸው እነዚህን የድብቅ ወንጀሎች የሚዳፈሩ በርካቶች ናቸው። አላህ Subhanahu Wa Ta'ala አያየኝም ብሎ ስለሚያስብ ነው አንድ ሰው እንዲህ አይነቱን ስራ የሚዳፈረው ወይስ ምን ምክንያት ቢኖረው? ከጓደኛ የምትደብቀውን መጥፎ ስራ እንዴት ነው አላህ Subhanahu Wa Ta'ala ፊት የምትሰራው? ቆም ብሎ ማሰብ ያስፈልገዋል። እንዲህ አይነት ነገሮች ብቅ ባሉ ጊዜ አስታውስ፣ አላህ Subhanahu Wa Ta'ala ያያሃል። የትም ቦታ ብትሆን ኢተቂላህ የተማኩን ተቅዋ ብሎ ማለት አይደለም። የትም ቦታ ብትሆን አላህ Subhanahu Wa Ta'ala ፍራ። ብቻ ነው እንደዚህ አይነት ነገር ብቅ ሲል አስታውስ፣ አላህ Subhanahu Wa Ta'ala ያያሃል። አላህ Subhanahu Wa Ta'ala የምትሰራውን ነገር በሙሉ ተመልካች ነው። በአላህ Subhanahu Wa Ta'ala የሚደበቅ አንዳች ነገር የለም። በዚህ መልኩ ራስን ገስጸው እስኪ። ስለዚህ ባው ላይ የሚጠቅመን የሚረዳን ነገር አለ። ወንጀሎች ጊዜያዊ ደስታን ሊያመጡ ይችላሉ። አስታውስ፣ ውርደትን ጥሎብን የሚሄደው ጸጸትን ነው የሚያስከትልብን። እንዳንዴ እኮ አንዳች ነገር ፈጽመ ጓደኞቹ ፊት መቆም ራሱ እኮ ሊከብድ ይችላል አይደለም? ይህንን ፈጽሜያለሁ ይሄ ማዳመ ቀልቡከ ሐየን ማለት ነው። ቀልብህ ያው እስከሆነ ድረስ መጥፎ ነገር የሰራህ እንደሆነ ወንድሞች ፊት ስትቆም የሚሰማህ ነገር አለ፣ የሚሰማህ ትንሽነት አለ። በእርግጥ ነው ይህም ግን የሚጠፋበት ጊዜ ይመጣል፣ በወንጀል ላይ የቆየህ እንደሆነ የዘወተርክ እንደሆነ ማለት። ስለዚህ ኻቲማው ያማረ እንዲሆን የሚፈልግ ሰው አሁን አኗኗሩን ያሳምር ግድ። አላህ ረሱል ረዲየላሁ ዐንሁ እንደሚያሉት ነገ አላህ Subhanahu Wa Ta'ala ሙስሊም ሆኖ መገናኘት የሚፈልግ ሰው እነዚህን 5 አውቃት ሰላቶች ጥሪ የሚደረግባቸው ቦታዎች ላይ ይስገድ ነው። ይሄ ብቻ እኮ አይደለም። ነገ አላህ Subhanahu Wa Ta'ala ሙስሊም ሆኖ መገናኘት የምትፈልግ ከሆነ አማኝ ሆኖ መገናኘት የምትፈልግ ከሆነ ዛሬ አላህን ፍራ። እንዲህ አይነት አካባቢ ሰው እየከፈረ ነው ተብሎ ይባላል። ላስተነተነ ሰው والله የሚገርም ነገር የለበትም። ለመሆኑ ምን ነበሩ እነዚህ ሰዎች? በእርግጥ አላህ Subhanahu Wa Ta'ala ይጠብቃል። ነገር ግን ስታስተነትነው ግን መልሱን ታገኘዋለህ። ለምንድን ነው ሰው ወደ ኩፍር የሚገባው? አንደኛ መጀመሪያውኑ ይህንን የጸዳ እምነት አላወቀውም፣ አልተገነዘበውም። ሁለተኛ ደግሞ ምንድነው ምን ላይ ነበር እንዲህ አይነቱ ሰው? ብዙዎቻችን ባለንበት ሁኔታ ከየቀጠልን እንደሆነ መጨረሻችን አስጊ ነው። የኛውን አፋ መጨረሻ ላይ ያስቀመጡት ለምንድን ነው? የከፋው ነገር ስለሆነ ኻቲማን ያበላሻል ተብሎ ሲባል ከባድ ነው። ነገ አላህ Subhanahu Wa Ta'ala ሙስሊም ሆኖ መገናኘት የማይፈልግ አለ ከኛ ውስጥ? አላህ Subhanahu Wa Ta'ala ሙስሊም ሆኖ መገናኘት የፈለገ ሰው ዛሬ አላህ Subhanahu Wa Ta'ala ሊፈራ ይገባዋል። ሂሳብ አድርግ ራስህ። ምንድነው ያጎደልከው ከመልካም ነገር? ምንድነው የተዳፈርከው ከሐራም ነገር? እንዲህ አይነት ነገሮችን ማሰብ ያስፈልጋል። በጣም ስስታም መሆን አለብህ ራስን ስትተሳሰብ። ዛሬ ነገሩ ተገልብጧል። በርካቶች ሰዎችን ሲተሳሰቡ እጅግ በጣም ስስታም ናቸው። ራሳቸው ላይ ግን ሰፋ አድርገው ነው የሚያስቡት። በል አያስታውሰው ምን እንደሰራ ነው። በሰለፎች ዘመን ግን ነገሩ የተገለበጠ ነበር። ራሳቸውን ሲተሳሰቡ እጅጉን በከባድ ሁኔታ ነበር። ምን በዚህ መልኩ አትተሳሰብ። በል የሱና ወንድም እስከሆነ ድረስ እንደውም ዑዝሮችን እየሰጠ ልትቀጥል ትችላለህ። ራስን ስትተሳሰብ ግን በጣም በከባድ ሁኔታ መሆን አለበት። አላህ Subhanahu Wa Ta'ala መጨረሻችንን ያሳምረው። والله تعالى أعلم. وصلي وسلم على نبينا محمد.